የእናንተ እግዚአብሔር ወደ ጓሮ ይዞራል። ጓሮህም ይዞር እኮ ሳቁ ሙስሊም ወዲህ እያልክ ገባ። የእናንተ እግዚአብሔር ጓሮ ይሄዳል። ካካ ካለ ጓሮዋችሁ ውስጥ ቀበሩት ወይ አቃጥሎት አለ። የነሱ ምን አገባህ? መጽሐፍ ቅዱስ ነው እንደዚህ የሚለው። በቃ እነሱ አመኑበት እኮ ሲፈልጉ ለምን በካካው አያምኑ? ምን አገባህ? ለምን ረሱል ታሰድባለህ? እንዲህ ነው እንደ እስልምና የተስፋፋው። ለመከበር ማክበር ነው ያለብህ። ለመከበር ማክበር ነው ያለብህ። ገባ? ማርያምን የሚጠላ ሙስሊም ከእስልምና የወጣ ነው። ኢሳ አለይሂ ሰላምን ኦር ኢየሱስ ክርስቶስን የሚጠላ የሚሳደብ ሰው ከእስልምና የወጣ ነው አይደለም የሚለው፣ ዲኑ ነው የሚለው። የትኛውም ሴት ቁርአኑል ከሪም የተከበረ ቁርአን ላይ ተግባባል። ሱረቱል መርየም ብሎ ሱራ የሰጣት 33 ቦታ ላይ ስሟን የጠቀሳት አላህ አክብሮ ያስከበራት ማናት? መርየም ናት እኮ፣ ማርያም ናት እኮ። ንጹህ ሴት እንዴት የሰው እምነት ትነካለህ? ዛሬ አንተ እንደዚህ የምትመጻደቅበት፣ ዛሬ በዚህ ተነስተ የምትሳደበው፣ ዛሬ የነሱን መጽሐፍ ቅዱስ አጠናህ ካነበብክ ክርስቶስ ወደ ጓሮ ሲመጣ ከዛ ካካ ካለ እንደዚህ በጣም ይገርማል። የነሱ እኮ እግዚአብሔር እኮ የነሱ ኢየሱስ ጓሮ ለጓሮ ይዞራል እኮ። ለኢላሃ ኢላላህ። ከዛስ ምን ትጠብቅ ነበር? ወይ ተውቶ በቃ ወይ የኛ ጓሮ እኮ ይዞራል ምናምን ብሎ እንዳለ ክርስቲያኖች ሙስሊም እንዲሆኑ እርክባቂ እርብጅው። ከዛ ክርስቲያኖች እንዳለ ፈሩና ከዛ ሙስሊም ሆኑ። እሽቦ እንደዚህ ነው እንደ እስልምና የተስፋፋው? እንደዚህ ነው እንደ ሰብከህም? አይ መጽሐፋቸው ላይ የተጻፈ ነው እኮ ተጽፏል። እነሱ አመኑበት፣ አንተ ምን አገባህ? አንተ አተመነበት። ለኩም ዲኑኩም ፈልየ ዲን። ያም የነሱ እምነት ነው፣ ይሄም ያንተ እምነት ነው። ያንተን ቁርአን ታዲያ ግድግዳ ላይ ረጨ። እንደዚህ ሆነ። የ6 ዓመት ልጅ አሰቃየ። ጥፍር እግር አለው፣ ሯጭ ነው። የትኛው አላህ ብሎ በዛ ደረጃ የኔን ጌታ ሲሳደቡስ? ያን የተከበረ ረሱል ሰለላሁ ዐለይሂ ወሰለም ሲሳደቡብንስ? እሺ መልስ ስጠን። እኛ ሙስሊሞችን አረጋጋ። ወደ ክርስቲያኖቹ አትሄድ። እኛን ሙስሊሞችን መጀመሪያ እኛ ለእኛ መልስ ስጠን። ይሄ እንዴት እንረጋጋ? ለዚህ መልስ አለ። ለሙስሊም መሰደብ መነሻው ነህ። ለረሱል መሰደብ ያው በዚህ ደረጃ አንድም ቀን ክብራቸው ላይ የሰው ልጅ ሰውም ተቋምም የትኛውም እምነት ሲጀመር ሁሱና እፎይ ተግባባል። እንደው ለአላህ ብላችሁ መጀመሪያ ደረጃ እፎይ አመጣጡ ራሱ ረሱልን ሰለላሁ ዐለይሂ ወሰለም እየተሳደበ የመጣ እጅግ በጣም ረካሽ ሰው፣ ክርስቲያንን አይወክልም፣ ክርስቲያንም ነው ብዬም አላስብም። እኔ ረሱልን እየሰደበ መጣ። እኔ እፎይ የሚባለውን ሁሱ ክሬት ያደረገው ነው የሚመስለኝ። ባይዘው በእኔ እይታ ባይዘው ይሄን በጣም መፋታው ጉዳይ አይደለም። እኔ ወላሂ አለቅም። ተግባባል። ረሱልን እየሰደበ የመጣ ሰው፣ ረሱልን በመስደብ የሚታወቅ ሰው፣ አላህን በመስደብ የሚታወቅ ሰው፣ እኔ እንኳን ሳላቅ ከኔ ጋር ረመዳን ውስጥ ያነካካኝ ሰው እፎይ የሚባል ነጀስ። ተግባባል። መጀመሪያውኑ አንተ ሐፊዘል ቁርአን ነህ፣ የረሱልን ክብር ታውቃለህ፣ የአላህን ክብር ታውቃለህ።
ረሱልን ሲሳደብ ሰምተሃል ማለት ነው። ሁሱ አላህን ሲሳደብ እስልምናን ሲሳደብ ሲያንቋሽሽ ሰምተሃል። ለዛ ነው እኮ መልስ ልሰጠው ሄድከው አንተ። ልክ ነህ። መጀመሪያውኑ አንተ ሐፊዝ ነህ። ገባ? አላህን ትፈራለህ፣ ታስቀራለህ አይደል? ጥሩ። ምን አግብቶክ ገባ? ከሱ ጋር ሂደህ ስትቀመጥ አሁን እኔ በቀመጥ ኑሮ ዱርዬ ነኝ። ማሜ ይሳደባል፣ ሲራገጥ እራገጥለታለሁ፣ ችግር የለውም ምናምን እንደወገር ዱርዬ ነኝ። ገባ? አንተ ግን የተከበርክ ሰው ነህ። ብዙ ሙስሊምን ኑ ወደ እስልምና ኑ ትላለህ። ቁርአን ቀርተሃል፣ ሐፊዝ ነህ። በቁርአን ድምፅህን አሳምረ አባቴ ጺም ባሳደጉ ጀለብያ ምናምን ባሳዩት እኮ አይደለም እስልምና ወንድም። ሜቢ በአላህም በመፍራት እኔ ልበልጥ እችላለሁ። እኔ መሳደበው ዱርዬ ምፈራው በስድብ የምታወቀው ተራ ሰው ልብ በል። እኔ ተራ ሰው አንተን ልበልጥ እችላለሁ። የኔና አንተን ደረጃ አላህ ብቻ ነው የሚያውቀው። አንተ ቆሻሻ ማለት ነው። ገባ? እንደው አላህን የምትፈራ ሰው ከሆንኩ ለምኑ ረሱልን የሚሳደብ ሰው ጋር መጀመሪያው ነው ሄደ ዲል ታረጋለህ? መከራከር ከፈለግ ዴና ክርስቲያኖች አሉ እስልምናን በጣም የሚያከብሩ። ግን እስልምናና ክርስትናን እስኪ ከመጽሐፍ ቅዱስና ከቁርአን ካልክ ላንተም ጥሩ ክብር የሚሰጥ ረሱልን ከኛ በላይ የሚወዱ ክርስቲያኖች እንዳሉ ታውቃለህ? ገባ? ረሱልን የሚያከብሩ እኔ አንተ የተሳደብከውን እፎይንና አንተ ረሱልን ያሰደብከው በምን ለያቸዋለሁ? ለኔ ሁለታችሁም አንድ ናችሁ። ወረበል ካባ ሁለታችሁም አንድ ናችሁ ለኔ። ኡስታዝ ሁነክ 80,000 ህዝብ ሰብስበክ እዛ ከ200,000 ሰው ፊት ለፊት ሌላ ቢቀር አንተ እሺ እሱ ረሱልን የሰደበ ሰው ወንድሜ አንድ ሰው ልብ በለው ረሱል ሰለላሁ ዐለይሂ ወሰለም ያስተላለፉት እኔ ከኔው ዱርዬ እንግዲህ ሐዲስ ትሰማለህ ዛሬ አንተ። ገባ? አንድ ሰው ሰውን ሲበድል ሲጎዳ ካየ ጉልበት ካለ ሄደ አስቆመው፣ አግዘ። ሰውን እየበደለ ነው እየዘለመ ነው። ካልቻልክ የምትፈራ ከሆነ ደግሞ በርቀት በአንደበት ተከላከል ይላል። በርቀት ሩቅ ሆነ ካልቻልክ በውስጥ ጥላ ነው የሚለው። ሶስት አማራጭ ነው የሰጠን። ጉልበት አቅም ካለ ሄደ ትከላከልለታለህ። ገባ? ታግዘዋለህ። እየተበደለ ነው። ረሱልን በመበደል በመቅጠፍ በሐራም በወንጀል የመጣን ሰው ሂደ አብረሆ አንተ ኡስታዝ ሆነ ያውም ያልሰሙ 80,000 እና 100,000 ሙስሊም እንዲሰሙ አረግ። ሌላ ቢቀር ያ ሁሉ ሲሰማ የነበረው እውነት አንተን ወዶ ፈልጎ ትክክል ለህ ብሎ የሚሄድ ይመስላል። ሁሱ ኦር ኡስታዝ ሁሱ እንደው ለአላህ በለክ 80,000 90,000 ሰው 100,000 ሰው አንተ ጋር ቁጭ ብሎ ሲሰማ የነበረ ሙስሊም አንደኛ የማይሰሙ ሰዎች ረሱል ላይ ሲሄዱበት አላህ ላይ ሲሄዱበት ሰማ አንድ በል። ሁለተኛ ያ ሁሉ ቀልቡ ምን ያህል እንደሚሰበርበት ታውቃለህ? የዚህ የኡማው ቀልብ አንተን ምን ሊያደርግ እንደሚችልስ አስበው ታውቃለህ ወንድም? ሌላ ይቀር ተግባባን። ሌላም ይቀር ሌላም ይቅር አንተ ኡስታዝ ነህ። አንተ ኡስታዙ እንዲህ አይነት ቦታ ምትል ከሆነ እንደዚህ ኡስታዙ ሂደክ እንደዚህ አይነት ቦታ ምትል ከሆነ ሌላ ካንተ የሚማሩ ያንተ ተከታዮች የት ይሄዳሉ? ምን ያደርጋሉ? ሰው እኮ ማንን ይመስላል? ኡስታዙን ይመስላል። ካንተ የሚማሩ አንተ የምታስተምራቸው ገባ? የት ነው የሚሄዱት? አንተ ቁርአን የቀራኸው ሐዲስ የተማርከው ዳዕዋ እንድታረግ ቃል አላህ ቃል ረሱል ባስ የተፈቀደልህ የሰውን እምነት ሂደህ ጎርግረህ ያመጣኸው ኮምፕሌር አድርገህ ክርስትናው ትክክል ከሆነ ያንን ትከተላለህ። ካልሆነ እስልምና ከሆነ ደግሞ የራስህን እስልምና ነው የምትይዘው። ለምኑ ነው ሂደህ የነሱን እምነት የነካኸው? የነሱን ክርስቶስ የነካኸው? የነሱን ማርያም የነካኸው? የነሱን እግዚአብሔር ካካ ጓሮ ስትል እነሱ የመለሱልህ መልስ ረሱልን ሲሰድቡ እኛ ምን ሊሰማን እንደሚችል ለምን አላወቅም? ለኛ መልስ እንፈልጋለን። አይምሮአችንን የሚያረጋጋ መልስ ከውሱ እንፈልጋለን። ያለበለዛ ወላሂ ረሱል ላይ በዛ ደረጃ ተሰድቦ የሚፋታ ሙስሊም የሚፋታ ህግ የለም። እመነኝ። እኔ የሴት ልጅ ነኝ። እኔ
ሰላም ሰላም ሱሜ ሰላም 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 አለይኩም ማሜ። ወአለይኩም ሰላም። እንዴት ነህ? በአላህ በጣም ፋነህ ነኝ፣ አድናቂ ነኝ። ወላሂ በጣም ደስ ብሎኛል ዛሬ ስለገባሁ እና ስትናገር የነበረው ነገር በሙሉ ልክ ነው። ባለፈው ኡስታዝ ሰውድ ነው ምናምን የሚባለው ጋር ስታወራ ሰምቼህ ነበር። ወላሂ ኮምፕሊትሊ ራይት 100%። እኛ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳችን ከነፍሳችን ምንድን ላ ዩእሚኑ አሐዱኩም ሐታ አኩነ አሐብ አይደለን ወዋሊድህ ወወለድህ ወናሲ አጅመኢን አይደለ ያለው አላህ። ከልጅህ ከአባትህ ከሰው ሁሉ በላይ ካልወደድክ አላመንክም። እንዴት ነቢዩን ሰለላሁ ዐለይሂ ወሰለም የተሳደበ ሰው ጋር ዲል ያደርጋል? እኛ ሁሉ ሙስሊሞች ወላሂ ያዝነንበታል። ማሜ ካንተ ጋር ነን። አንደኛ ነገር እኔ እንዲህ ብል ማለት አልችልም። ከኔ በላይ ዑለማዎች አሊሞች አሉ። እኔ ልጅ ነኝ፣ ግን በተማርኩት መጠን ሁሱ እኔ ሙስሊምን ይወክላል ብዬ አላስብም። ምንም ይሁን ምንም አላህና ነቢዩ ብቻ ናቸው የኛ መመሪያችን። ሳ አረ ቆሻሻ ቦርኮ ለማን ጌም ለመጫወት ብሎ ነው። ኮይን ፍለጋ ጊፍት ፍለጋ ወላሂ ነው። ኮርስ እንዳለ አረብ ሀገር ሰዎች እኮ ነው እሱ ጋር እንትን የሚሉለት እኮ ለዲኑ ቢጨነቅ ይሄ ሰው ነቢዩን የተሰደቡት ሰው ጋር አልናገርም። ሀታ ለነቢዩ ፍቅር ቢኖረው ተው ዲኑን ተውና እንዴ አንተ ማሚዬ ይሄ የምንወደው ምን ሳሳለህን ያንተ ልጅ ማንተናል ሊሞናል የሚናገርብህን ሰው ኔክስት እድል ትሰጠዋለህ እንዴ? ሁለተኛ እድል እኮ ነው እየሰጠ ያለው አላህን ለማሰደብ። አይተሃል አላህን የሳለውን ስዕል እንዴ? እንደዛ ደረጃ አውጥቶ አደባባይ ያሰጣንን ሰው እንዴት ነው ሁሱ ከአንተ ወንድም ጀምሮ አፉ በለኝና ኬማን ነው ሙባረክ ኪንግ የሚባለው። በሙቀት እኮ አይደለም፣ በኢሞሽን እኮ አይደለም ዲን ማሜ፣ በሸሪዓ እኮ ነው። አላህና ነብዩ ባስቀመጡልን መንገድ እኮ ነው የምንሄደው። ሲጀመር እነሱ የያዙት አቂዳ አላህ እጅ አለው እግር አለው። ይሄ ዑለማዎችን አንተ እሺ ካልከኝ ሼር እናደርግላቸውና ይመጣሉ፣ በደንብ ያስረዳዋል ማሜ። እንደዚህ እጅ አለው እግር አለው የሚባል ነገር ቁርአን ላይ የለም። እኔ የበቀራሁት ልክ ማለት ነው ወላሂ ላዚ። እና አንደኛ ራሱን ትክክለኛ አቂዳ ትክክለኛ እስልምና ላይ ሳይኖር እንደገና አደባባይ ላይ ወጥቶ ኦፊሻሊ እኔ ወላሂ እንዴት እንዳለቀስን የአላህ ስዕል ብሎ ሲያላግጡ። ይሄ ማን ነው እድል የሰጠው? ሁሴ የተባለው እና ጓደኞቹ። በቃ አለቀ። አንተ ምንም ሀቅ መንገድ ነው ያስከው ማሜ፣ ወላሂ ወደኋላ እንዳትል። ምንም አይነት ነገር አያደርስብህም። ከአንተ በላይ ዱርዬ አትበል። አላህ ደግሞ ብሏል እኮ ኢነላሃ ላ የንዙሩ፣ አላህ ጅስምህን ሱረትህን እኮ አያይም። የንዙሩ ቁሉበኩም አይደል? እኔ ቀልብ ነው የሚያየው ማሜ። እንደውም አንዴ ላስታውስ እችላለሁ ስለ አክሱ ምናምን ይሆን ነገር ተናግረኸኝ ነበር። እኔ ለሙስሊሞች ቁም ነው ያልኩት እንጂ በሌላ ነገር አይደለም። ትዝ ካለ የሆነ ቀን ሰርበኸኝ ነበር። ግን እስቲል እየሰደብከኝ ግን ያንተ ፋን ነኝ፣ ያንተ ተከታታይ ነኝ። ኮድ 21 እስካሁን ላይ እገባለሁና አህመድ ጋር እንደውም 21 ሆኜ ሲሉኝ ነበር ባለፈው። ግን ውስጥህ ያለውን ንጹህነት ምን ያህል ለዲንህ ሀታ የካፊር መንዙማ እየከፈትክ ወላሂ አልቀየምህም። በቃ ውስጥህ ያለውን ንጹህነት አሳየኝ። ታየዋለህ እኮ አይደል እንዴ? እና በዱርይነት በኡስታዝነት እንዳልከው ዲን የውርስ አይደለም። አንተም ማሜ እኔም አንተም ለሁላችን ነው ቁርአን እኩል የወረደው፣ ለሁላችን ነው አስረፈል ኸልቅ ሰለላሁ ዐለይሂ ወሰለም የወረዱ ሳ እና ማንንም እንደዚህ ቡድን ግሩፕ ሰጥቶ የሁሱኑ ሃይማኖቱ ለብቻ ትተህ ቢፍሪ እንደፈለግህ ተናገር። ምንም አህባሽ ምናምን ቢሉ እንዳሰማ። አላህን በትክክለኛ መንገድ አጥራ። አላህ እጅ የለውም እግር የለውም። እኛ ኡስታዞቻችን ያስተመሩ ለይሰ ከሚስሊሂ ሸይአን ነው። አላህ ማንንም አይመስልም። በቃ ዘጋው እዛ ጋር። ሲጠየቅ ይሮጣል፣ ሊሮጥ ይችላል። እግር አለው እጅ አለው። እስልምናን ያሰደበው ማን ሆነና ነው አንተን መጥተው የሚናገሩ? ጎ ሄድ ቀጥል። ወላሂ እኔ እችል ልነግርህ ብዬ ነው ማሜ። አፉ በለኝ ኢሞሽናል ሆንኩ መሰለኝ። እኔ እፎይን የምናገርበት ምንም እኔ አንደበት የለኝም። እፎይን መናገር የሚችሉት የክርስትና እምነት ተከታዮች ደግሞ ይሄን ሙቶ ሙስሊምን መስደቡ ረሱልን መስደቡ። አየሽ እኛ ልክ ለራሳችን ስንቆረቆር ለምን ሄደ የሰው እምነት ትነካለህ? እነሱ ጓሮ ይሄዳል። አሁን ካካ እንደዚህ አድርጎ እግዚአብሔር እንደዚህ እያለ ከመጽሐፍ ቅዱሳቸው ሲነግራቸው እነሱ እኮ ተመችቷቸው ነው እኮ ያመኑት። ይሄ እምነት ሴንሴቲቭ ነው። ልክ ነኝ። እነሱም ደግሞ ምንድን ነው የሚያደርጉት? ኖ ነቢዩ መሐመድን መንካት የለብህም። እነሱ እኮ በጣም ነው የሚወዱት ነብያቸው። ለነሱ የእነሱን አላህ መንካት የለብህም የሚሉት ደግሞ ማናቸው? ክርስቲያኖች ናቸው። ለማን ነው የሚሉት? ለእፎይ ማለት ይሄ የእነሱ ግዴታ ነው። ገባሽ አይደል? ለምን እዚህ ጋር እስልምናን ሲሰድቡ ረሱልን ሲሰድቡ አላህን ሲሰድቡ ከመሬት ተነስቶ ካረጉ፣ ሌላው ደግሞ ሙስሊም የእነሱን ሊሄድባቸው ይችላል። ልክ የኛዎቹን ስንከለክል እነሱ ይሄ ነው። በዚህ ነው ፍቅር የሚመጣው፣ አንድነት የሚመጣው፣ መተዛዘን መከባበር የሚመጣው። ልክ ላይ ልክ አይደለም እንጂ እንደፈለገ የማንም ውርጋጥ
ትንሽ እንደዚህ ምናምን ብሎ ይሆን እኔ በቀራ እናቴ እንባ በንባ አረጋቸዋለሁ። እኔ እዚህ ጋር ማለት ነው እስከነ ድርጅነት እያልኩ ነው እኮ ሰውዬ። ሆሶ ቀራ አልቀራ ድምፁ አማረ አላማረ ከኛ ህይወት ጋር አይገናኝም እኮ። ሀጅሩን የሚሰጠው አላህ እንጂ ፕሬዚዳንት ባማ አይደለም። ምን አገባኝ እኔ ስለሱ ገባ ምን አገባኝ እኔ ስለሱ ገባ። ሰው ከይር ስራ ቢሰራው እኮ ካላህ ሀጅር ለማግኘት ነው እኮ። ማማ አይደለም እኮ የሚከፍለው ያጀባ። ሰው ሲፈልግ ይክፈር፣ ሲፈልግ ይስለም፣ ሲፈልግ ከይር ስራ፣ ሲፈልግ ሸር ስራ። አይ ዶንት ኬር። የሚጠይቀው ጌታ ነው። እኛ ሰበብ ነው የምናደርሰው። ያንተ መጽሐፍ ቅዱስ እንዲህ ይላል እዚህ ቦታ ላይ ሰጋራ እንደዚህ በየጓሮ የሚሰሩ እግዚአብሔር ነው እኮ። አይገርምም? ምን ስትገልብጥ አራዳ ነች። አቤት አቤት አቤት። ከዛ በኋላስ በቃ እንዳለ ክርስቲያኖች እያሉ መጥተው ሙስሊም ሆነው አቤት 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 ጀመር በአላህ እጅ መሆኑን እንኳን አወቁት። ክርስቲያኖችን በማዋረድ የክርስቲያን እግዚአብሔርን በመስደብ ከዛ በኋላ እስልምና ረስፋፋለን። አጨባጨባጨባጨብ ታውጂ መጽሐፍ ቅዱስ ስትሄድበት ቁርአንን ይሄድበታል። ማርያምን ስትነካ ረሱላችን ሰለላሁ ዐለይሂ ወሰለም ይሄዱበታል። እግዚአብሔራቸው ስትነካ አላህን ይሄዱበታል። ኤና ረክኮ ሰበብ ሙስሊምን ይቅርታ ጠይቅ። ቪዲዮ ከፍተህ ወይ መልስ ስጣን። መልስ እኔ እፈልጋለሁ ሁሱ እኔም እንደ ሙስሊም ልቤ በጣም ቆስሏል። እኔ ኡስታዝ አይደለሁም፣ እኔ ዳይ አይደለሁም፣ እኔ ማሜ ነኝ። አንድ ተራ ዱርዬ ሙስሊም ነኝ። በረሱል ሲነኩ ግን ከየትኛውም ሼኪ፣ ከየትኛውም ሐፊዝ፣ ከየትኛውም ማንም በልጥልሃለሁ። እኔ ማሜ በጣም ብዙ የማውቃቸው ሙስሊም ሴቶች ጸጉሯን ለቃ ሱሪ ፒክን ለብሳ ምናምን የምትል ያውቃለሁ። ረሱል ሲነኩ እናቴ ያኔ ሱሪ መልበሷን ትረሳለች እያልኩ ነው። ጸጉሯን መልቀቋን ትረሳለች። ስለ ረሱል እያለቀሰች ከቻለች ተናንቃ ትገጥማለች እያልኩ ነው። የኔ ሐቢብና ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን አይላቸው። ኮፍያ ባረክ፣ ጀለቢያ ባረክ፣ ጺም ባሳደግ፣ ሱሪ ባሳጠርክ አይደለም። እኔ እያልኩ ያለሁት ለምን እምነታቸውን ነካክ? ይህ ትክክል ነው ወይ? መልስ ፈልጋለሁ። እኔ ከኔ ውስጥ ሊወስዱ ይችላሉ? አይችሉም፣ በፍጹም። አንተ ማን አባ ስለሆንክ ነው? አንተ ማን አባ የትኛውን ሙስሊም ወክለ ነው? ማን አባስ ሙስሊምን ወክል አለ? ካንተ ጥራዣም ጠብደል ማለት ነው። ቂጥን ሁሉ የምትጠርጋ አይመስለኝም። ሽንት ቤት ገብተ ወረበል ካባ ወላሂ ሱመ ወላሂ አንተ ገባ ወላሂ ላዚም የሆነ እስትንጃ የምታረጋት መስለኝም። ወላሂ በጣም ነው የምቀፋኝ። እኔ አቶ አልወድህም፣ እኔ ቀልቤ አይወድህም። እኔ አባጅ ፋሬ ልጅ ነኝ። እኔ አንተ የልጉዝ ዘረኝ ነኝ። ከሰይዲ ቤት እዘየራለሁ እያልኩ ገባ ቀልቤ አይወድህም። ገባ ሁኔታ ሁሉ አይመጣልኝም። ወላሂ ስትቀራም ዳዋ ስታረግም ምንም ቀልቤ አይወድህም። በቃ እኔ አልወድህም። ሰውዬ ረሱልን ግን አሰደብክብኝ እያልኩ ነው። መነሻዬም ሰበቤም እዚህ ጋር ነው። ሰውዬ ከአንተ ጋር ጀነት ከምገባ እኔ ጀሃነም ገባለሁ። ሰውዬ አንተም ጀነት ከገባ እኔ ወደ ጀሃነም ነው የሚሄደው እያልኩ ነው እኮ። ረሱልን እያሰደብክብኝ እንዴት ከአንተ ጋር ጀነት ረሃው ነው? እንዴት እኖራለሁ? አለቀህም። እኔ አንደኛ ገባ ወንድ ከሆንክ ደግሞ መልስ ስጠኝ። ለእኔ ለሙስሊሙ ተው፣ ክርስቲያኑ ጋር ትደርሳለህ። መጽሐፍ ቅዱስናቸውን አንብበ እነሱ ለማዋረድ ለመሳደብ ምናምን ትደርሳለህ። ለእኔ መልስልኝ። ረሱልን ስታሰድብ ምን ተሰማ? በአንተ ሰበብ ረሱል ሲሰደቡ በጣም ብዙ ሙስሊሞች ቀልባቸው ተሰብሯል። በጣም ብዙ። ይህን ሰራበታለሁ። ሁሉም ቤተውን ከፍቶ ይሄድብሃል። ሁሉም አልተውም፣ አላቆምም። እና እስኪ ለእኛ መልስ ምን አለክ? እኛን የሚያረጋጋ አፉ እንድንልክ
ወንድሜ እንድንልክ የሰዎች ልቦና በአላህ እጅ ነው። ባይዘዌ አላህ የሰዎች ልቦናን ይከፍታል፣ ከፈለገም ያዞረዋል። ገባ? ወላሂ እውነቴን ነው የምልህ። አንተ ልወደድ ብለህ ስለተጋጋጥክ በአናትህ ስለቆምክ አይደለም። ገባ? ዝም ብሎ ይሄ ጃሂሉ መሀይሙ ስለተከተለህም አይደለም። ገባ? ረሱል በአንተ ለመሰደባቸው ሰበብ ሆንክ ወንድሜ። ረሱል ተሰደቡ፣ መልስ ስጠኝ። እኔ የምፈልገው ይሄን ነው፣ መልስ ስጠኝ። እንዳንድ ሙስሊም ይሄን ጠይቃለሁ። ምተውም አይደለም፣ አላቆምም።